አሁንም የሃይሚን ቤት ለመውሰድ ነው የምትፈልገው። አሁንም የሃይሚን ዝና ለመውሰድ ነው የምትፈልገው። ገብቷችኋል? ሁሉንም እውነታ ከምንም በላይ ደግሞ ከምንም በላይ እግዚአብሔርን ነው የምላችሁ ለሃይሚ እጅግ በጣም ማጨብጨብ አለብን። በጣም እጅግ በጣም ስነ ስርዓት ያላት በጣም ጎበዝ ለፍቅሯ መስዋዕትነት የከፈለች ሴት ሃይሚ ነች። አንድና አንድ ማለት ነው። አውቃለሁ ብሩክ እየተጨነቀ ነው ያለው ያለ ጥፋቱ ጥፋተኛ ነኝ ብሎ እቺ ልጅ ከሱ ጋር መኖር ነው እንጂ የምፈልገው መረዳትን ወይ ምንም አትፈልግም። አንደኛ ነገር ደግሞ ምንድነው ሃይሚ እዚህ ጋር ያለችው ነገር በጣም ጭንቅላት የሚነካ ነገር ነው። ቤተሰብ ልጅህን እንደ ልጅ አድርጌ እንግዲህ ገና እቺ ልጅ ምንም አይነት እምነት የሌለባት ገና የብሩክ ደም ይኑርባት አይኑርባት የማትታወቀው ልጅ እንደ ልጅ አድርጌ አሳድጋታለሁ። ምንም ችግር የለውም። ቡራዬ አብረን ብቻ የነሱን አብሮ መሆንን ብቻ ነው የፈለገች ያለችው። እጅግ በጣም ልብ የሚነካ እግዚአብሔርን ልብ የሚነካ ነገር ነው። ለማንኛውም ይህን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። የሃይሚ ወዳጆች በላይክ ለሷ እንድታደርሱላት እፈልጋለሁ። እኔ እጅግ በጣም ላንቺ እኔ ቃላት የለኝም። ለመናገር ቃላት ያንሰኛል። እንዳንቺ አይነት ሴትን እግዚአብሔርን ያብዛልን ነው የምንለው። ለፍቅሯ ሙታ እንደዚህ እየሆነች ያለችው ማለት ነው። እና እዚህ ጋራ ደግሞ እቺ ማናት አዩ የምትባዩ ሴትዮ ስንት ድንገርሽ እንግዲህ ብሩኬን ነው አንቺ ፍላጎትሽ፣ ለልጅሽም አይደለም ለምንም አይደለም። አንቺ ብሩኬን ነው ፍላጎትሽ አንድና አንድ። ብሩኬ ደግሞ ላንቺ የሚገኝ ሰው አይደለም። እኔ በጣም የሚገርመኝ ነገር ቤተሰብ ማለት ነው እናንተ ከማይወዳችሁ ሰው ጋራ እኔ ከማይወደኝ ሰው ጋር ምግብ እንኳን ቀርቤ አልበላም። እንዴት ነው አንቺ እንደው ከብሩክ ጋር እንኳን አብራችሁ እንኳን እንኖር እንኳን ብትሉ እንዴት ብለሽ ነው እጅሽን ሰደሽ ከሱ ጋር ምበዩ? ደግሞ ሃይሚ የአንድ ነገር ልንገርሽ፣ ከሷና ከሱ ምረጥ ምናምን ነገር አያስፈልግም፣ መምረጥም አያስፈልግም። አንደኛ ነገር እሷ ነው ከእናንተ ህይወት መውጣት ያለባት። ለምን እቺ ልጅ ነች የመጣችባችሁ እንጂ እናንተ አልመጣችሁባችሁም። ሁለተኛ ነገር ደግሞ ብሩኬ አላደረገውም። አሁንም ነገም ተነጎዳ የምነግራችሁ ነገር ቤተሰብ ሁላችሁም እመኑኝ ብሩኬ የዚች ልጅ አባት አይደለም። 100% በብሩኬ እተማመንበታለሁ። የልጅቷ አባት አይደለም። እኔ እንዳላደረግኩት ታምኛለሽ ወይ ሲላ ብሩኬ አላምንህም አለችው። ይሄ ነገር ትንሽ ብሩኬ ልቡን ሰብሮታል። በጣም አዝኗል። በጣም ልቡ እንደተሰበረ ያስታውቃል ብሩኬ። እኔ አሁን የምናገረው ነገር ሃይሚ አባብላት ሆነ ምንም ሆነ እዛ አዲስ አበባ ወስደው ዲኤንኤ በድጋሚ ቢመረመሩ ጥሩ ነው። እቺ ልጅ በጣም ብዙ ሴራ ልትያሴረች ናለች። አሁን ምንድነው መሰላችሁ ሐሳቧ ሃይሚና ብሩኬ እንዲበጠበጡ ነው ፍላጎቷ። ገብቷቸዋል። ሃይሚና ብሩኬ በቃ አንቺ ኃይለኛ ቃላቶች እንዲነጋገሩ ልብ የሚሰብር ነገር ተነጋግረው እንዲለያዩ ነው ሐሳቧ። ይሄ ደግሞ አይሆንም። አሁን እኔ በጣም ያስደሰተችኝ ሃይሚ በቃ ትዕግስተኛ ሆነች። የኔ ፍቅር፣ የኔ ማር፣ የኔ ትዕግስተኛ፣ የኔ ውድ፣ የብሩኬ ልዕልት፣ እኔ ምን ላርግሽ የኔ ቆንጆ ብሩኬ ያንቺ ነው። ነገም ሆነ ተነጎዳም ብሩክ አንድና አንድ ያንቺና ያንቺ ብቻ ነው። ማንም በመሃላችሁ ገብቶ እናንተን የሚረብሽ ሰው የለም። እቺ ሴት ነገም ሆነ ተነጎዳ ከህይወታችሁ ማውጣት አይቀርም። ግን ለጊዜው ትበጠብጣችኋለች። ለጊዜው ሁለታችሁ እንድትቃቃሩ ታደርጋችኋለች። ግን ይሄ ቢሆንም ነገ ተነጎዳ ግን አብራችሁ መሆናችሁ ደግሞ አይቀርም። እርግጠኛ ሁኜ ነው የምናገረው። ገብቷችኋል? እቺ ልጅ በቃ በከብሩኬ ነው አንድና አንድ መሆን የምትፈልገው። ውሽ ማርያምን በጣም ነው በቃ የምናድደው። እኔ እውነት በጣም ነው የምታናድደኝ። በጣም የምታቃጥል ሴት ነች። ማርያምን ነው የምላችሁ። በስመ አብ እኔ እንጃ። እኔ ስለ ብሩኬና ስለ ሃይሚ ሳወራ ማርያም በጣም ነው እንዲህ ከውስጤ ነው እንደዚህ ፍንቅል ብሎ የሚወጣብኝ። እውነት ለምን እንደሆነ አላውቅም። በቃ ለምን እንደዚህ እንደሚፈተኑ ሁሉ አላውቅም። ለነገሩ የተፈተነ ፍቅር ወርቁ አይወርቅም። ቤተሰብ መቼም አይወርቅም። ገና ትፈተናላችሁ። ለምን እውነተኛ ፍቅር ሁሌም ይፈተናል። ስለዚህ ሃይሚዬ አንቺ እየተፈተንሽ ነው ያለሽው። በአንቺ ቦታ ቢሆኑ ሌላ ሰው እኔ እንጃ ምን እንደሚሆኑ አላውቅም። ግን አንቺ ይሄን ፈተና እንደምታልፉ አውቃለሁ። ብሩክም ይሄን ፈተና እንደምታልፉ አውቃለሁ። ግን አሁንም ቢሆን ሃይሚዬ እኔ የምነግርሽ ነገር ምንድነው መሰለሽ፣ ብሩኬ ይሄ ልጅ የብሩኬ አይደለም። አንቺ ምርመራውን አትመኝ፣ ዲኤንኤን አትበይ። ዲኤንኤን ምንም የተደረገ ነገር የለም። እኛ እንደሰማነው ከሆነ ዲኤንኤን ምንም ነገር ደግሞ አንቺ ምርጫ ላይ ምትገቢ ሴት አይደለሽም በፍጹም። እሱ የሚወደውና የሚያፈቅረው አንቺን ነው እንጂ አንቺ ምርጫ ውስጥ ምትገቢ ሴት አይደለሽም። አንደኛ ነገር እቺ ሴት
አንቺን ምርጫ ውስጥ ገብቶ ወይ ብሩኬን ወይ እሷን ብሩኬ ደግሞ እንደ በቃ ልጁ ስለሆነ ልጄ ናት ብሎ ደግሞ አይ ልጄን ነው እንደባለፈው የሆነ ቃላት የሚያናድድ ቃላት ሊናገር ስለሚችል ይሄ ምርጫ ውስጥም አንቺ ገብተሽ አንቺን በማንንም የምትመረጪ ሴትም አይደለሽም። አንድና አንድ ማለት ነው። ፔሬድ በቃ ይሄ ነው የምናገረው እኔ ቤተሰብ እና ሁላችሁም ከሀይሚ ጎን ቁሙ፣ ከብሩኬ ጎን ቁሙ። መቆም ነው ያለብን ግዴታ መቆም እንዳይጣሉ። እኛም ጥሩ ነገሮችን እዚህ ጋር መናገር ነው ያለብን። ስለ ብሩክና ስለ ሃይሚ ጥሩ ነገሮችን ነው መናገር ያለብን። ብሩክና ሃይሚ እንደማይለያዩ ነው መናገር ያለብን። ለምን የጨረቃ ፋሚሊዎች በጣም እጅግ በጣም የተጨነቁ ስለሆነ ሃይሚና ብሩኬ እንደማይለያዩ አንድና አንድ ልንገራችሁ። ገብቷችኋል? ብሩክና ሃይሚ አይለያዩም። ምንም አደረገች አይለያዩም። ግን እኔ የምፈራው ምን እንደሆነ ታውቃላችሁ? ብሩኬ ላይ እቺ ልጅ የሆነ ነገር ካደረገች ሃይሚና ብሩኬ እንደ ሩታና እንደ አብርሽ ነው የሚሆኑት። ገብቷቸዋል። በመጀመሪያ ደረጃ ያቺ ሄርሜላ ስትመጣ ምንድነው የተደረገው? ከዛ በላይ እስካሁን ድረስ ትዳራቸው ሊቋቋም አልቻለም። እኔ ደግሞ የምፈራው ሃይሚዬና ብሩኬ መሀል እድሜ ልኳን ቁጭ ብላችሁ ሄርሜላ ከመጣች አሁን 1 አመት ከምናምን ወይ 2 አመት ሊሆናቸው ነው። በእነመት ከ7 ወር ምናምን ሊሆናቸው ነው። ይሄው እስካሁን ድረስ ብጥብጥ ላይ ናቸው። አልፎም ተርፎ ትላንትና ሩታን አልፈልግሽም በአለም አደባባይ አልፈልግሽም ነው ያላት። ስለዚህ ይሄ ነገር ደግሞ ሃይሚ ላይ እንዲፈጠር አንፈልግም እኛ ማለት ነው። ስለዚህ ብሩኬም አታኩርፍ፣ ማኩረፍ የለብም። ሃይሚን ጥለ መሄድ የለብም ነው ምንም ብትናገር አንተ እንደውም ትዕግስተኛ መሆን ያለብህ። ሃይሚ ይሄን ነገር ስትናገር አንተ ሃይሚን ማበረታታት ነው ያለብህ። ለምን ሃይሚ ነች እንደውም የበላይ ሆና አንተ መናገር የነበረባት። ግን አሁን ምንድነው ሃይሚ ቀዝቅዛለች። ሃይሚ በቀዘቀዘችበት ሰዓት ደግሞ አንተ ራስን ኮንትሮል ነው ማድረግ ያለብህ። እቺ ሴት ሆነ ብላ ህይወታችሁ ልበጠብጠው ነው። አሁንም ሌላ ሐሳብ እያመጣች ነው። አሁንም የሃይሚን ቤት ለመውሰድ ነው የምትፈልገው። አሁንም የሃይሚን ዝና ለመውሰድ ነው የምትፈልገው። ገብቷችኋል? ልክ ሩታና አብርሃም ላይ ሄርሜላ መጣች። አሁን ሄርሜላ ዝነኛ ታዋቂ ሆናለች። ገብቷቸዋል። እነሱ ምንድነው ሐሳባቸው? እንደዚህ አይነት ሴቶች በሰው ፍቅር ውስጥ ይገቡና ዝነኛ ሆነው የሰውን ፍቅር፣ የሰውን ግንባር፣ የሰውን እድል ለመውሰድ ነው። እቺ ሴት የመጣችው የሃይሚን እድል ለመውሰድ ነው። እቺ ሴት የመጣችው የሃይሚን ግንባር ለመውሰድ ነው። ገብቷቸዋል። አንድ ሴት ትርፍ ስትመጣ የሰውን ህይወት ልታበላሽ፣ የሰውን ዝና ልትወስድ፣ የሰውን ግንባር የሚባል ነገር አለ። የሰውን እድል የሚባል አለ። ሃይሚ የሰው ሞዴል አላት፣ የሰው ፍቅር አላት። የሰው ሞዴል የሰው እድልን ለመውሰድ የሚወጡ ሴቶች ናቸው እንደዚህ አይነት ክፉ ሴቶች ማለት ነው። በቃ ስለዚህ ሃይሚ አንቺ መጠንቀቅ ነው ያለብሽ። አንቺ ላይ የሆነ ነገር አሰርታ እንዳታመጣብሽ። ብሩክ ላይም አንቺ መጠንቀቅ ነው ያለብሽ። ጎበዝ፣ አሁንም በርቺ ሃይሚዬ፣ እጅሽን እንዳሰጪ ብሩኬን። አሁንም ቢሆን ብሩኬን ምስኪን ነው። ካንቺ ጋር መሆን ነው የሚፈልገው። ካንቺ ጋር ፍቅር መስራት ነው የሚፈልገው። ከማንንም ሴት ከሚፈልግ ሰው አይደለም። ሁሌም ያንቺ ነው። ራስሽን ጠብቂ ሃይሚዬ። ቡራም ራሱ እንዲጠብቅ አድርጊ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቢግ ላቭ ቢግ ሪስፔክት። ቻው